ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ረቡዕ የካቲት 4 ቀን 2018 ዓ.ም ኤኤምኤስ ዕለታዊን ይዘን ቀርበናል። ከዝግጅታችን ጋር መልካም በዛሬው ዝግጅታችን ጦርነቱና የኢትዮጵያ እጣ ፋንታ በሚል ውስጣዊም በተለይ ቀጠና ላይ ያለውንም ችግር እንዳስሳለን። የአውደ መረጃዎችም አሉን። በጋዜጠኛ አበበ ገላው ከቨርጂኒያ ነው እንደማገኝ ጋሹ ከለንደን ቴክ በመምራት ሱራፌል ትእዛዙ ከዋሽንግተን ዲሲ ስቱዲዮም አብሮን ይዘልቃል። ጋራ መልካም ቆይታ። አቤ አመሰግናለሁ። እንኳን ደህና መጣ። ቆየኝ ተናስተለኝ። መልካም እንግዲህ የኤምኤስ ዜና ተረኛ አዘጋጅ ነበርኩና በዜናዎቹ የቀረቡትን ባጭሩ ለመልካቹ በጥቂቱ አቅርቤ አዳዲስ መረጃዎች ካሉ እነሱን አክልና ወደ አንተ እመጣለሁ። አቤ ዛሬ ከቀረቡት መረጃዎች መካከል በአማራ ክልል በፋኖ ኃይሎች ሰራዊቱ መካከል የሚደረጉ ውጊያዎች መቀጠሉን የሚያሳዩ ናቸው። በተለይ የአማራ ፋኖ ብሔራዊ ንቅናቄ አፋብን እንደ አዲስ ውህድ አድርጎ ከመጣላ መልሶ ጥቃት መጀመሩ ታውቋል። ይህ መልሶ ማጥቃት ከጥር ወር መጨረሻ ጀምሮ እስከ ዛሬዋ ቀን በጎንደር በሸዋ ተጠናክሮ መቀጠሉን የሚያሳዩ መረጃዎች እየወጡ ነው። ትላንትና ምኒልክ እዝ ከጎንደር እንደገለጸው ህዝብ ግንኙነቱ ለኤምኤስ እንደገለጸው 12 ወረዳዎችና በርካታ ከተማዎችን መቆጣጠራቸውን መግለጹ ይታወሳል። ደቡብ ጎንደር፣ ማዕከላዊ ጎንደር በርካታ ከተሞችን ነው ተቆጣጠርን ያሉት። ደብረ ታቦርም ዛሬ ከባድ ውጊያ ይደረግ ነበረ። ማረሚያ ቤቱን ሰብሮ የፖለቲካ እስረኞቹ እንዳስለቀቁ መረጃዎች ወጥተዋል። የስልክ መስመር ስለተቋረጠ ህዝብነቶቹ በዚህ ጉዳይ መሬት ላይ ያለውን እውነት እስካሁን ለማረጋገጥ እየሞከርን ያለ ነው። ነፃ በወጡ የደቡብ ጎንደር ቀጠናዎች ጋር መወያየታቸውን የሚያሳዩ ፎቶ ኤምኤስ ደርሶታል። አንዳንድ እነሱ በሚጠሩት አጠራር ጊዜያዊ ወይም አስተዳደር እየመሰረቱ እንደሆነ እየተገለጸ ነው። ከእርስ ስንወጣ በጎጃምም ጠንከር ያሉ ውጊያዎች በተለይ በባህር ዳር እየተደረጉ እንደሆነ ህዝብ ግንኙነቶቹ ለኤምኤስ ገልጸዋል። ከነዛ መካከል በጎጃም በቴዎድሮስ እዝ በተወሰዱ እርምጃዎች ደና ማርያም፣ አንደንሳና ጎንባት የፋኖ ኃይሎች ነፃ መሬት ሆኗል። በአዴት ቀጠና ዴንሳ ባታም እንደዚሁ ነፃ መውጣቱን ገልጸዋል። በተጨማሪም በዛው በጎጃም አካባቢ በደረሰን መረጃ የቴዎድሮስ እዝ 109ኛ ኮር 89ኛ ክፍለ ጦር እንደዚሁ ከባድ ጉዳት አድርሻለሁ ብሎ መረጃ ደርሶናል። ውጊያው የተደረገባቸው ቦታዎች ወይንማና ጭራር እጅ በእጅ እንደውም ጦርነቱ የተካሄደበት በምዕራብ ጎጃም ቡሬ ዙሪያ ወረዳ ቁጭ ከተማም እንደዚሁ ያሉ ውጊያዎች ተደርገው በሰውና በንብረት ላይ በተለይ በመንግስት ኃይሎች ላይ ጉዳት አድርሻለሁ ብሏል። ጦርነቱ አሁንም መቀጠሉን መረጃዎች ለኤምኤስ የደረሱ ነው። ሌላው ከዚሁ ጦርነት ጋር ተያይዞ ትላንትና ምሽት አካባቢ በርካታ የድሮን ጥቃት ለማድረስ ሙከራ በመከላከያ ሰራዊቱ የተደረገ አንደኛው ከአዘዞ ካምፕ የተነሳው ድሮን ወድቆ ከጥቅም ውጪ መሆኑን ከአዘዞ የመረጃ ምንጮች ለኤምኤስ ገልጸዋል። በሁኔታው የተበሳጩት የመከላከያ አንድ የ100 አለቃ የአማራ ለድሮኑ መከስከስ ተጠያቂ ነው በሚል እንዳዋሉት ገልጸዋል። ይህንን ለማጣራት እየሞከረ ነው። ሙሉ መረጃውን የምናገኝ ከሆነ የምናቀርብ ነው የሚሆነው። ሌላው እንግዲህ በአማራ ክልልና አቅራቢ አካባቢዎች በአማራ ሕዝብ ላይ የተፈጸመ ያለው የጦር ወንጀሎች፣ የዘር ማጥፋትና በሰብአዊነት ላይ የሚፈጸሙ ወንጀሎች ተባብሰው መቀጠላቸውን ከፍተኛ ስጋት ላይ እንደጣለው የአማራ ማህበር በአሜሪካ ትሪፕል ኤ ተብሎ የሚጠራው የመብት ተቆርቋሪ ድርጅት ባወጣው መግለጫ አሳስቧል። መግለጫውን በተመለከተ በኤምኤስ ላይ ሰፋ ያለ ነገር ቀርቧል። በተለይ ከቅርብ ጊዜያት ወዲህ በብዙ ቦታዎች ላይ መሳሪያ በህዝቡ ላይ የሚደርሰው አደጋ እጅግ ከባድ መሆኑን የገለጸው በንጹሃን ላይ የሚፈጸሙ ግድያ መረጃ አስደግፈው አውጥቷል። በራያ ቆቦ፣ ቡግና፣ ውግዲ፣ ጀቢ፣ ጤናን፣ ደንበጫ፣
አዩን ጓጉሳ፣ ደቡብ ሜጫ፣ ጎንጂ ቆላላ፣ ጉና በገምድር፣ ጠለምት ወረዳዎች በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ጎጃም፣ አዊ፣ ሰሜን ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደሮች እነዚህ ቦታዎች ላይ የጅምላ ጭፍጨፋ ተካሂደዋል ነው ያለው። በተለይ በወግዲ በቅርቡ በጀረናል አድማሱ አለሙና በጀረናል ዘውዱ ሰጥ አድርጌ በሚመራው የአገዛዙ ኃይሎች በተፈጸሙ በመኖሪያ አካባቢዎች ያነጣጠሩ የከባድ መሳሪያ ጥቃቶች በሰላማዊ ሰዎች ላይ ከፍተኛ ጉዳት መድረሱን በመግለጫው አመልክቷል። ከ113 በላይ ንጹሃን ዜጎች ህይወታቸው አልፏል ብለዋል። የጅምላ እስርና አፈናንም እንደዚሁ ባወጣው መግለጫ ላይ አስቀምጧል። የሀገር ውስጥ መፈናቀል ቀውሱም እየተባባሰ መሄዱን የሚያሳይ መረጃ በመግለጫው አመላክተዋል። እንግዲህ መጨረሻ ምክር ሀሳብም አቅርቧል። የአማራ ማህበር በአሜሪካ ተጽዕኖ ፈጣሪ ሀገራት፣ ዓለም አቀፍና የሰብአዊ መብት ድርጅቶች በኢትዮጵያ ውስጥ እየተባባሱ ያሉ የሰብአዊ መብት ጥሰቶችን በማውገዝ እንዲተባበሩ ጥሪ አቅርቧል። ይህም የኦሮሞ ብልጽግና አገዛዝ እና ተባባሪ ክልል ታጣቂ ቡድኖችን በቀጥታ ማውገዝን ያካትታል ነው ያለው መግለጫው። በተጨማሪም ዓለም አቀፍ አጋር ሀገራት እና የገንዘብ ተቋማት ተጨማሪ መብት ጥሰቶችን ለመፈጸም የሚያገለግሉ ወታደራዊ መሳሪያዎችን ለመግዛት የሚል ማንኛውንም የገንዘብ ድጋፍ እንዲያቆሙና ባለስልጣናትና ወታደራዊ መሪዎች ላይ ኢላማ ያደረጉ ማዕቀቦችን በመጣል የበለጠ ጉዳት እንዳይደርስ እንዲከላከሉ የአማራ ማህበር በአሜሪካ AAA ጥሪ አቅርቧል። በመጨረሻ ያዝነው መረጃ ታዋቂው ፖለቲከኛ አቶ የሺዋስ አሰፋ ትላንትና ከሰዓት በኋላ በቁጥጥር ስር መዋላቸውን የአፓ ባወጣው መግለጫ አመላክቷል። በቅርቡ 7ኛው ሀገር አቀፍ ምርጫ ላይ በኢትዮጵያውያን በአዲስ አበባ ከተማ ትብብር ለኢትዮጵያ አንድነት በያፓ ስም እጩ ሆነው እንደቀረቡ የአፓዎች አስታውቀዋል። አቶ የሺዋስ ዛሬ ማምሻውን መፈታታቸውን እንደዚሁ አመራሮቹ ገልጸዋል። አቤ ወደ አንተ ልምጣ። እንግዲህ መረጃዎቹ እነዚህ ናቸው። ተጨማሪ አዳዲስ ካሉ በመሀል የምናስገባ ነው የሚሆነው። እንግዲህ በተለይ በቀጠናው ላይ የምናያቸው ምልክቶች ጥሩ አይደሉም። ኢትዮጵያ ከኤርትራም ከሱዳንም ከሶማሌም ከጅቡቲም ጥሩ ግንኙነት የላትም። ምስራቅ አፍሪካ ቀንድ ላይ በጠብጫሪነት የተፈረጀች ነው። ለዚህ ደግሞ እንደ ምክንያት የሚቆጠረው የተባበሩት አረብ ኤምሬት UAE የምትባል ትንሽ አገር ባላት የገንዘብ አቅም ኢትዮጵያን የምታገል አገር እንደ ተላላኪ እንደ የፕሮክሲ ዋር ዋና ወኪል ማድረጓ ነው ያሉ የፖለቲካ ተንታኞች፣ ዲፕሎማቶች የተናገሩ ነው ያሉት። ምናልባት UAE በየመን ላይ እንደዚህ ጣልቃ ገብነቷ ከስሙ ሙሉ በሙሉ በሳውዲ አረቢያ ቁጣሚውን ተክሳስ ቦታው ላይ ነቅላ ወጥታለች። አሁን የምናያቸው ምልክቶች ጥሩ አይደሉም። በተለይ ሮይተርስ ባወጣው ዘገባ የትላንትና የምርመራ ዘገባ በቤኒሻንጉል ላይ የሱዳን የሽግግር የፈጥኖ ደራሽ ተዋጊዎችን በማሰልጠን የሱዳን ሀገረ መንግስቱን በመበጥበጥ ተሰማርታለች የሚል በፎቶ በሳተላይት የተደገፉ መረጃዎች ወጥተዋል። ከዛ ጋር በተያያዘ ይመስላል ብዙ ሰዎች እንደሚናገሩት የሳውዲ አረቢያው የውጭ ጉዳይ ሚኒስቴር ዛሬ ከጠቅላይ ሚኒስትሩ ጋር አዲስ አበባ እየተነጋገሩ ነው። ቁጣው እየበረታ ነው። ሳውዲ አረቢያ አቅሟም ከበድ ያለ ነው። እንግዲህ ምናልባት ከዩኤኢ እና ሳውዲ አረቢያ በዚህ በአፍሪካ ቀንድ ላይ በቀይ ባህር ላይ በባህረ ሰላጤው ላይ የበላይነት ለመያዝ የሚያደርጉት ፉክክር ዝሆኖቹ ቢጣሉት የሚጎዱት ሳሮቹ ናቸውና ጠቅላይ ሚኒስትሩ የሳውዲ አረቢያን ቁንጥጫ ተክሳስ ተቀብሎ የዩኤኢ መልእክተኛ መሆኑን ያቆማል አያቆምም ወደፊት የምናየው ነው። እነዚህ ምልክቶች ጥሩ እንዳልሆኑ እንግዲህ ብዙ ነገር ማለት ይቻላል። አቤ ምናልባት ከዚህ ጋር በተያያዘ መረጃዎችም ካሉ ሌሎች አዳዲስ ነገር ካለ በዚህ ብንጀምር። አመሰግናለሁ ወንድማገኝ። እንግዲህ አሁን የጠቀስከው አሳሳቢ የሆነ በኢትዮጵያ ኦሬዲ ከፍተኛ አውዳሚ ጦርነቶች ተካሂደዋል። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ የትግራይ ጦርነት፣ አሁን በአማራ እየተካሄደ ያለው ጦርነት፣ በኦሮሚያ ያለው ትርምስ፣ በቤንሻንጉል፣ በሶማሌ ክልል፣ በአፋር ሰላም ያለበት አካባቢ የለም እንደምታውቀው። which means ኢትዮጵያ ኦሬዲ በጦርነት ከባድ ጉዳት እየደረሰበት ያለ ሀገር ነው። ኦሬዲ በቂ የሆነ ክራይሲስ ያለበት በቂ የሆነ ቀውስና ችግር ያለበት ሀገር ነው። ይሄ አሁን እንግዲህ ዳይሜንሽኑ እየሰፋ የመጣው ግጭት አሁን ደግሞ ቀደም ብሎም እንደተጠቀስከው የሱዳንን
RSF የሚባለውና በብዙ ወንጀሎች የሚከሰሰው ኃይል እነሱን በማሰልጠን ላይ እንደሆነ የትናንትናው የሮይተርስ ዘገባ ይሄንን አውጥቷል። ይሄ እንግዲህ ቀደም ብሎ የዛሬ 3 ቀን 4 ቀን የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ በኤርትራ ላይ ወደ ጦርነት እያመሩ እንደሆነ ጠቋሚ ፍንጭ የሰጠ እንደሆነ ግልጽ ነው። ይሄ እንግዲህ መሬት ላይ ካለው እንቅስቃሴ ባሻገር ማለት ነው። መሬት ላይ ያለው እንቅስቃሴ ጦርነት አይቀሬ ነው የሚለውን ከዚህ ፊት የተለያዩ ተንታኞች ሲናገሩት የነበረው ነገር እውን ሊሆን የተቃረበበት ሁኔታ አሁን በኢትዮጵያና በኤርትራ መካከል ጦርነት ሊጫን የሚችልበት ሁኔታ በጣም ከፍተኛ ነው። ምክንያቱም ሁለቱም ሀገሮች ጦራቸውን በድንበር ላይ አስፍረዋል። ከዛም በተጨማሪ ደግሞ የህወሓት ይሄ የነደብረጽዮን ቡድን ከኤርትራ ጋር የቅርብ ግንኙነትና ቁርኝት መስርቶ እንደዚሁ የጦርነት እንቅስቃሴ እያደረገ ነው። በምዕራብ ትግራይ የሚሉት አካባቢ ከጥቂት ሳምንታት በፊት እንደምታስታውሰው ጥቃት ሰንዝረው እንደዚሁ ነገሮች እንደገና ወደ እልቂት ሊያመሩ የሚችሉበት ሁኔታ በጣም ከፍተኛ እንደሆነ ጠቋሚ የሆኑ መረጃዎች አሉ። አሁን በኢትዮጵያ ውስጥ ይሄ ሁሉ ችግር እያለ የአንድ መንግስት እንግዲህ ትልቁ ኃላፊነት በሀገር ውስጥ ያሉትን ችግሮች መፍታት ነው። ችግር መፍታት ነው ማለት ይቻላል። የሀገሪቷን ሉዓላዊነት፣ የህዝቡን ደህንነት ማስጠበቅ ሰላም ከሌለው አንድ መንግስት ልትለው አትችልም። ምክንያቱም አናርኪ ነው። ያ መንግስትም ጊዜውን ጠብቆ ሊፈራርስ የሚችል መሆኑ ግልጽ ነው። እና አሁን ይሄ ከኢትዮጵያ አልፎ የአካባቢውን ሀገሮች ሊያተራምስ በሚችል ሁኔታ ቀደም ብሎም እንዳልከው በአጠቃላይ አዋሳኝ ከሆኑ ሀገሮች ጋር በሙሉ ከአጎራባች ሀገሮች ጋር በሙሉ ነገሮች የተካረሩ የመጣበት ትንሿ ጅቡቲ እንኳን አሁን ከነግብጽ ጋር የተሰለፈችበት ጊዜ ነው ያለው። ሶማሊያ ኦልሬዲ በሶማሊላንድ የባህር በር ይገባኛል የባህር በር በዚህ በኩል በሶማሊላንድ በኩል አገኘን ብለው መግለጫ ካወጡ ጊዜ ጀምሮ ያው የተካረረ ሲቹዌሽን አለ። ይሄ የታወቀ ነገር ነው። ከሱዳን ጋርም ጥሩ ግንኙነት የለም። አሁን ደግሞ ይሄ የወታደራዊ ስልጠናው በተባበሩት አረብ ኤሚሬትስ የሚደገፍ ወታደራዊ ስልጠና ነው። መረጃዎችም እንደሚጠቁሙት ይሄ የፕሮክሲ ወይንም ደግሞ የእጅ አዙር ጦርነት በኢትዮጵያ መንግስት አማካኝነት የዩናይትድ አረብ ኤሚሬትስ እያካሄደች ነው የሚለው ነገር ትክክል ነው። ቀደም ብሎም ያላቸው ግንኙነት በጣም ከፍተኛና ይሄ አብይ አህመድና የፕሪንሱ የዩኤኢ ፕሪንስ ከፍተኛ የሆነ መቀራረብ እንዳላቸው የሚታወቅ ነገር ነው። የተባበሩት አረብ ኤሚሬትስ ከኢትዮጵያ እና ከአካባቢው ሀገሮች አልፋ በተለያየ ደረጃ የመንን ጨምሮ ብዙ አይነት ትርምስ የምትፈጥር ሀገር እንደሆነች ይታወቃል። ከሚዲያ ፕሮፓጋንዳ ጀምሮ ቀጥተኛ የተለያዩ ኃይሎችን በመደገፍ እና በማስታጠቅ የገንዘብ ድጋፍ በማድረግ ጦርነት የምታካሄድ ሀገር እንደሆነች ይታወቃል። አሁን አብይ አህመድ የበለጠ ነገሮችን በማመቻቸቱ ምንድነው የሆነው? የኃይል አሰላለፉ በግብጽ መሪነት የኢትዮጵያ ጠላቶች ሁሉ ኢትዮጵያን ዙሪያውን እንዲከባት እያደረገ ነው። ይሄ ደግሞ እጅግ አደገኛ ነው። ይሄ አሁን በቤንሻንጉል ጉሙዝ ነው እንግዲህ ተቋቋመ የተባለው ይሄ ማሰልጠኛ ተቋም። እንደሚታወቀው ቤንሻንጉል የትልቁ የሚሊኒየም ግድብ የህዳሴ ግድብ ያለበት እንደሆነ ይታወቃል። ለራሱ ለግድቡ ደህንነት እጅግ አስጊ የሆነ ሁኔታ ነው የሚፈጠረው። ምክንያቱም ኦሬዲ በሱዳን ውስጥ ከፍተኛ ትርምስ ነው ያለው። በዛ በኩል የነሱን ታጣቂ የአንዱን ጎራ ታጣቂዎች ስታደራጅና ስታስታጥቅ ሌላ ግንባር መክፈት ማለት ነው። ስለዚህ ይሄ ጦርነት
የአብይ አህመድ ፖሊሲ ነው። እንግዲህ ከመጣም ጊዜ ጀምሮ ከፍተኛ የሆነ አውዳሚ የሆነ ጦርነት ነው በኢትዮጵያ የተካሄደው። በቀጣይነት የሚካሄደው ጦርነት ደግሞ ከኢትዮጵያም አልፎ አጠቃላይ የአፍሪካ ቀንድን ሊያተራምስ የሚችል መሆኑ ግልጽ እየሆነ የመጣበት ሁኔታ ነው ያለው። ለዚህም በዋናነት ጥያቄ የሚሆነው አብይ አህመድ ራሱ ነው። ምክንያቱም እንዲህ አይነት ፖሊሲ እንዴት ያዋጣል? ከኤርትራ ጋር ነገሮችን በሰላማዊ መንገድ ሊፈቱ በሚችሉበት ሂደት ላይ ያሉ ነው። እንግዲህ ያው በሚታወቀው ሁኔታ እንደገና ከህወሓቶች ጋር ተወዳጅቶ ለኤርትራ መንግስት ደግሞ በጠላትነት በመቆሙ አሁን ነገሮች ተቀይረው ደግሞ አሁን ህወሓቶችም አጋጣሚውን በመጠቀም ከኤርትራ መንግስት ጋር የተሰለፉበት ሁኔታ ነው ያለው። ኦሬዲ ከፋኖ ጋር የሚደረገው ጦርነት ይሄው ከፍተኛ የሆነ ውድመትና ኪሳራ በአጠቃላይ በሀገሪቷ ላይ እንዳስከተለ ይታወቃል። እና እነሱ ከሚሉት ቅዠት አንፃር ለኢትዮጵያ ሰላምና ብልጽግና እናመጣለን ከሚሉት ቅዠት አንፃር እንደ ፖሊሲ ከሚደሰኩሩት አንፃር ስታየው ምንም ተጣጣሚ ያልሆኑ ነገሮች ናቸው። በፖሊሲ ደረጃ የሚናገሩት የሚሰብኩትና መሬት ላይ የሚተገብሩት ነገር የተራራቀ ነገር ነው። በምንም አይነት ሁኔታ አንድ ሀገር በጦርነት በልጽጎ አያውቅም። በጦርነት ወድሞ በጦርነት ከባድ የሆነ ጉዳትና ኪሳራ እንዲሁም የመፍረስ አደጋ ሲገጥመው በታሪክ ደጋግመን ያየነው ሀቅ ነው። በጦርነት ያተረፈና ያደገ ሀገር ግን የለም። አብይ አህመድ ኢትዮጵያን አሳድጋለሁ፣ ኢትዮጵያን አበልጽጋለሁ የሚለው በጦርነት ነው። እና ይሄ የሱ ውጥንቅጥ የራሱ የውስጥ ኮንፍሊክት ይመስለኛል አሁን ወደዚህ አቅጣጫ እየመራ ነው ያለው። እና ይሄ እንደገና ሊያጠኑት የሚችሉበት ሁኔታ ሊቀለብሱት የሚችሉበት ሁኔታ ከሌለ በስተቀር አሁን ባለው ኤስካሌሽን በዚሁ ከቀጠለ ለኢትዮጵያ እጅግ ፈታኝና አደገኛ የሆነ ሌላ እንደገና ሚሊዮኖች የሚያልቁበት ጦርነት ነው ሊካሄድ የሚችለው። ወንድማገኝ በጣም አመሰግናለሁ አቤ። እንግዲህ ሚሊዮኖች ያለቁበት ጦርነት በቅርቡ የቋጨች ነው። ከሁለተኛው የዓለም ጦርነት በኋላ ምናልባት ከ2013 ከ2015 ከህወሓት ጋር በነበረው ጦርነት ወደ 1.6 ሚሊዮን ዜጎች ወገኖቻችን እንዳለቁ ይነገራል። ከዛም ከዚህ ምስክሮች ይጠራሉ። የተጣራ በግልጽ ተጣርቶ ምርመራ ተካሂዶ ይህን ፊገር ዋዙ የሚል ነገር የለም። ኢትዮጵያ መከላከያ ሰራዊት በኩል ከሰራዊቱ ምን ያህል ሰው አለቀ በይፋ የተነገረ ነገርም አናውቅም። በህወሓት በኩል ግን በተለይ ትግራይ አክቲቪስቶች በዚህ ጉዳይ ቁጥር ሲናገሩ እንሰማ ነበር እና እንደው አስገራሚ ነው። ከሁለተኛ ዓለም ጦርነት በኋላ ብዙ በጦርነቶች መካከል ብዙ ሰው ያለቀበት ጦርነት በኢትዮጵያ የተካሄደው ነው። በዚህ ብልጽግና ከ2010 እስካሁን ባለው በዚህ 8 ዓመት ውስጥ ስልጣን ከተቆጣጠረ ጀምሮ ጠቅላይ ሚኒስትሩ በሚመራው ቡድን የተለያዩ ጦርነቶች ተካሂደዋል። ይነስም ይብዛ ከቡራዩ ማሳከር ጀምሮ የጀመረው የጅምላ ጭፍጨፋ የጅምላ ልቂት ምስራቅ በምዕራብ ኦሮሚያ ኢንተርኔት ተዘግቶ ከኦሮሞ ነጻነት ሰራዊት ጋር ውጊያ አድርጋለሁ ብሎ ብዙ ወንጀሎች ሰምተናል። ታስታውስ እንደሆነ ከህወሓት በፊት ነው ይሄን ነገር የምናስታውሰው። እነ ጀዋር፣ እነ በቀለ ገርባ፣ እነ ፕሮፌሰር ሕዝቅኤል በኢትዮጵያ የነገስታት የመንግስታት ታሪክ ውስጥ በኦሮሞ ህዝብ ላይ እንዲህ አይነት ግፍ ተፈጽሞ አያውቅም ነው የሚሉት በዚህ 8 ዓመት ውስጥ። ከዛ ወደ ትግራይ ገባ። ትግራይም ጦርነት አልቆ ያው በዛ ጦርነት 2 ዓመት ውስጥ የሆነውን ታዘብን። አማራ ክልል ላለፈው 30 ወራት ወደ 3 ዓመት የተጠጋ ነው ከባድ ውጊያ የተካሄደ ነው። በመንግስት በኩል ፉል ምንድነው ሙሉ ውጊያ ነው እየተካሄደ ያለው። ድሮን፣ ጀት፣ ሄሊኮፕተር፣ መካናይዝ፣ እግረኛ ይጠቀማል። ከምስራቅ ከምዕራብ ያለውን ሰራዊት ሁሉ አማራ ክልል አስገብተዋል። አሁን ወደ ሰሜኑም ወደ ትግራይም ድንበር አካባቢ የተንቀሳቀሰ እንደሆነ ይነገራል። እንደው ከምንነጋገርበት ርዕስ አንጻር ጦርነቱና ኢትዮጵያ ዕጣ ፈንታ እጅግ አሳሳቢ ነው። በየሰከንዱ በየደቂቃው በየሰዓቱ በየቀኑ እየተናገረን ችግሩ ነቅሶ አውጥቶ መፍትሄው ላይ መረባረብ ከኢትዮጵያን ይጠበቃል። እና አቤ እነዚህ ከጦርነቱ ጋር በተያያዘ ከውስጥ እንጀምር። እንዳነሳሁት ይሄ 8 ዓመት ከ8,000 በላይ ግጭቶች ያስተናገደች ሀገር ነው። የግጭቱ ባለቤት በዋናነት የብልጽግና ስልጣን የተቆጣጠረው የፖለቲካ ኃይሉ ነው። በተለይ የኦህዴድ ብልጽግና፣ ከዛ ከስር ደግሞ ይከተሉታል። ቤኒሻንጉል፣ ጋምቤላ እያለን መሄድ እንችላለን። ሶማሌ ድንበር አካባቢ በድንበርም እንበለው በሌላም መንገድ ይሄ የሀገር ውስጥ ችግር በብልጽግና በኩል ውጫዊ ምክንያቶች እየተደረደሩ ነው።
የውጭ ተላላኪዎች፣ ባንዳ፣ ምንደኛ፣ ቀብር ጥሶ የፋኖ ጥያቄ የአማራ ህዝብ የገጠመው የህልውና ጥያቄ ነው። በመሰረታት ከተማ አዲስ አበባ አትገባም የተባለ የአማራ አርሶ አደር ከአውቶቡስ ላይ ደብረ ብርሃን እንዲያደር ተደርጓል። ደጀን ላይ አስጥተው ሲያግቱትም እናስታውሳለን። መዓት ነገር እንደርዝር። የአማራ ገበሬ በሰላማዊ በሆነ መንገድ አርሶ አደሩ ማዳበሪያ ያስፈልገኛል መብቴ ይከበር ብሎ ጅራፍ እያስጮህ በባህር ዳር ሰልፍ አድርጓል። ጅራፍ እያስጮህ የወጣ የሰላማዊ ድምፅ የክልሉ ወታደሮች ተኩሰውበት ከ7 በላይ ነው የሞቱት። ይሄ አገር በቀል የሰብአዊ ተከራካሪ ያወጡት መግለጫዎችን ማየት ይቻላል። የአማራ ህዝብ ትግል አለ፣ የኦሮሞ ነጻነት ሰራዊት የህዝብ ትግል ይዣለው ይላል። በቤኒሻንጉል የምንሰማው የጉምዝ ታጣቂ አለ። አሁን ምናልባት የታጣቂ ከአዲስ ከተመሰረተ የአማራ ፋኖ ብሔራዊ ንቅናቄ ጋር ያው የጎንዮሽ ንግግር እንደጀመሩም እንሰማለን። ጋምቤላ ላይ በተደጋጋሚ ከተማዋ ጭምር ተወራ የኦሮሞ ነጻነት ሰራዊት ገብቶ የደረሰው ነገር እናስታውሳለን። በአኝዋክና በኑዌር መካከል በደቡብ ሱዳን የሙርሌ ጎሳዎች ድንበር ዘለው ደፍረው ገብተው ትናንሽ ልጆች ልጃገረዶችን አግተው የሚወስዱበት ከብቶችን የሚነዱበት ሁኔታ ተፈጥሯል። ድንበር የማይጠብቅ ሰራዊት ነው አሁን የገጠመን። የውስጥ ጦርነት ውስጥ በቀጥታ እጁ የገባበት በጎንደር ላይ ወደ 50 ኪሎ ሜትር ወደ መተማ አካባቢ ሱዳኖች የያዙበት ሁኔታ ተፈጥሯል። በእርስ በርስ ጦርነት የምትታመሰው ሱዳን ኢትዮጵያን ለመሬት ወደ 50 ኪሎ ሜትር ዘልቃ ይዛለች። ይህን ለማስለቀቅ አንድም እንቅስቃሴ አንሰማም። ንግግሮች፣ ድምፆች በአደባባይ የማይሰሙ እንግዲህ የሀገር ውስጥ ፖለቲካዊ ችግሮች የብልጽግናው ቁንጮ ጠቅላይ ሚኒስትሩ ለመፍታት የሚሄድበት ከዩኤኢ ከቱርክ የሚያገኛቸውን ዘመናዊ መሳሪያኖች ድሮኖች የተጠቀመ መቀጥቀጥ ነው። ብዙ ንጹሃን ቅድም ትሪፕል ኤ ያወጣው መግለጫ ካየ በቅርቡ ነው፣ ባለፈው ሳምንት ነው ዲግሪ ላይ ወሎ ላይ ወደ 113 ንጹሃን ዜጎች በከባድ መሳሪያ የተጨፈጨፉት። በፋኖና በህዝቡ መካከል ልዩነት የለም በሚል እንደውም በተራዘመ ጦርነት ውስጥ ህዝቡ ተሰላይቱ በቀጠቀጥከው ቁጥር በቃ እናንተ አስቀጥቅጣችሁን ብለው ህዝቡ ለመየት የሚያደርጉ ስልት እንደሆነ ይታወቃልና የሀገር ውስጥ ችግር በዚህ ሁኔታ በከባድ መሳሪያ እንደማይፈታ እያየን ነው። የሰሞኑን ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ ግስጋሴንም ስንፈትሸው የሚያሳየን ይሄ ነው። ብዙ ቦታ ነፃ እያወጡ ጊዜያዊ መንግስት ብለው እየጠሩ ነው። ጊዜያዊ መንግስት አዲስ መስተዳደር ከህዝቡ ጋር እያቋቋምን ነው እያሉ ነው። ለብልጽግና አባላት፣ ለክልሉ ብልጽግና አባላት፣ ለካድሬው፣ ለሚሊሻው፣ ለአድማ ብተናው ጥሪ እያደረጉ ነው። የገዛ ወንድም ላይ አትተኩስ፣ ከቻልክ ከነመሳሪያ መግባት ትችላለህ፣ አለበለዚያ አርፈህ ተቀመጥ የተባለ ነው። የአብይ መንግስት ግን አሁንም ዛሬ ላይ ጎንደር ላይ፣ ደቡብ ጎንደር ላይ፣ ደብረ ታቦር ላይ የድሮን ጥቃት ፈጽሟል። ቦሎም በተመሳሳይ ነው። የኦላንም በዛ በኩል ማንሳት እንችላለን። በህወሓት ጋር ያለውን ፍጥጫ የምታየው ነገር ነው። ባለፈው ሳምንት ራያን ለቆ ወጥቶ በጠለምት ላይ ደግሞ ህወሓት ትንኮሳ ፈጽሞ እርምጃ ተወሰደበታል የሚል ዜና ሰምተናል። እስቲ ከሀገር ውስጥ ቀውስ ኢትዮጵያን ዕጣ ፈንታ የሚወስኑ ቀውሶች ናቸው። እነዚህ ቀውሶች መፍቻው መንገድ ግራ የተጋባ ነው። ብልጽግና ያው ቁልፍ የለውም፣ የመፍትሄው አካል ለመሆንም አልፈቀደም። ኢትዮጵያ ውስጥ ያሉ ተሰሚነት ያላቸው የሃይማኖት አባቶች፣ ልሂቃኑ፣ ተጽዕኖ ፈጣሪዎች፣ ጋዜጠኞች በዚህ ጉዳይ ላይ ሲረባረቡ አናይም። አሁን የምናየው የአማራ ፋኖ ብሔራዊ ንቅናቄ የሚያደርገው ግስጋሴ ብቻ ነው። ሌላው እንደ ታዛቢ ነው። ለስሙ ምርጫ ደርሷል ይባላል። ምርጫ ያው ከማጨብጨብ ውጭ ምንም የሚደረግ ነገር የለም እና የሀገር ውስጥንና ቀጠናው ላይ ያለውን ችግር ነው እየለየን ብንሄድበት። በአቤ በአንተ በኩል በዚህ ጉዳይ ምልከታ ምንድን ነው? እንግዲህ ምን መሰለህ ወንድም አገኝ፣ አንድ ሀገር የሚመራው በፖሊሲ ነው። ስልጣን ላይ ያሉ ሰዎች በሚያወጡት እቅድና ፖሊሲ ነው ሀገር የሚመራው። ትልቁ ችግር በአሁኑ ጊዜ ምንድነው? ወጥ የሆነ ፖሊሲ የሚባል ነገር የለም። ሀገሪቷ የምትመራው በአብይ አህመድ የዘፈቀደ ስሜት ነው የምትመራው። የሚናገረውን ነገር ሁሉ ብትሰማው ከፓርላማ ጀምሮ ሚዲያ ላይ እየወጣ በየጊዜው የሚናገረው ፖስት የሚያደርገውን ነገር እርስ በርሱ የተምታታ ነገር ነው። ትናንት የተናገረውን ዛሬ ይሽረዋል፣ ዛሬ የተናገረውን ነገ ይሽረዋል። አንዱ ካንዱ የሚጣረስ ነው። ምክንያቱም ኮንሲስተንሲ የለውም። ኮንሲስተንሲ የሌለበት ምክንያት በፖሊሲ ፖሊሲ እንግዲህ በአንድ ሀገር እንዴት ላይ እንደሚወጣ ሁላችንም እናውቃለን። ኮመን ሴንስ ያለው ማንም ሰው ያውቃል። በጣም ከፍተኛ ኤክስፐርቶች ተሰብስበው ጥናት አድርገው መክረው የሀገሪቷን በተለያዩ ሴክተሮች
ፖሊሲ ይወጣል በዛ ፖሊሲ መሰረት ሀገሪቷ ትተዳደራለች ግና ስርዓት ባለበት ሀገር እንደዛ ነው የሚካሄደው አብይ ከመጣ ጊዜ ጀምሮ ግን የትኛው ፖሊሲ ነው ያለው የመደመር ምናምን የሚለው ነገር አለ እሱም በተግባር የምናውቀው ሀቅ ነው መደመር ቋጥርሴ ምናምን ማንንም አሁን ኤክስፕሌን ሊያደርገው የሚችለው የለም ምናልባት ያው እየሰበሰበ ዲስኩር እንዲያሰሙ የሚያደርጋቸው እና ዳንኤል ክብረት እና ብርሃኑ ነጋ ምናልባት የአይት ምስክሩ አይነት ዲስኩር የሱኑ ካልደገሙለት በስተቀር ተሰብስበህ የምትዋይበትም አይደለም አሁን መጽሐፍ አስመረቀ ተብሎ ሶስተኛው እትም አራተኛው እትም ዘጠነኛው እትም ይያሉ ድግስ ያያረጉ ሲዋዩ ታያለ ግን ጭምጥ የሌለው ነገር ነው ያ ውይይት ራሱ ምክንያቱም ኢትዮጵያ የምትመራው በዛ ነው ወይ በዛ ፖሊሲ ነው ወይ የለም እንደ ፖሊሲም ልትናገር የምትችል አይደለም እንደ ፖሊሲ ካለ ምናልባት የመደመር የሚለው ይሆናል ብዬ ነው እንትን ያልኩት እንጂ በየፈርጁ ፖሊሲ የሚባል ነገር የለም ይሄ ነው ትልቁ ክራይስ አሁን እዚህ ላይ ነው ያለው ያንድ ግለሰብ የዘፈቀደ አመራር እና አንን ደግሞ ኢኔብለርስ ይሆናሉ ከጎኑ ተሰብስበው አንተ ተሳሳተም ንጉስ ይያሉ እያጨበጨቡ ገደል የሚከቱ እርግጥ ካብይ ይልቅ አገሪቷን ገደል እየከተቱ ያሉ ጥቅመኞች አሉ ከዛ አንፃር ስታየው ጦርነት በኢትዮጵያ ውስጥ መቀጠል አልነበረበትም የህወሓት ጦርነት በቃ የመጨረሻው ጦርነት ሊሆን የሚገባው ጦርነት ነበር በኢትዮጵያ ውስጥ ምክንያቱም እንደዛ አይነት ፍጅት በኢትዮጵያ ታሪክም ተፈጥሮ አያውቅም የኢኮኖሚ ውድመቱ ራሱ እጅግ ከፍተኛ በሆነ ሁኔታ ቢሊየንስ ኦፍ ዶላርስ ነው ሀገሪቷ ያወደመች የሰው ሀብቱን ሚሊየንስ የሚጠጉ ዜጎች ሞተዋል ተፈናቅለዋል ሴቶች በጅምላ በመቶ ሺዎች የሚቆጠሩ ሴቶች ተደፍረዋል ከዛ ምንድነው ያደረጉት እንደገና አዲስ ጦርነት ነው ያቀጣጠሉት የአማራ ክልል የሚካሄደው ጦርነት የአብይ አህመድ ጦርነት ነው ፖሊሲ ቢኖር ሀገሪቷን ወደ ሰላም አረጋግቶ ምክንያቱም ማንንም ሀገር ከጦርነት በኋላ ሊያረግ የሚገባው ነገር እንደሚታወቀው ሰላም ማስፈንና የኮንስትራክሽን ስራ መስራት ነው የፈረሰውን መጠገን ነው የፈረሰውን ከመጠገን የተፈናቀሉትን መልሶ ከማቋቋም የደረሰውን ጉዳት በህዝብም ላይ ይሁን በንብረት ላይ ደረሰው ተመልሶ ወደ ሪከቨሪ ወደ ማገገም ሀገሪቷ እንድታገግም ከማድረግ ይልቅ መልሰው እሳት አቀጣጥለው ይሄው ሀገሪቷ በደንብ ተገያለች ይሄ እንግዲህ እነሱ 4 ኪሎ እስካልደረሰ ጊዜ ድረስ ብዙም እንደማይጨነቁ ነው የሚያሳየው ግን ደግሞ ጊዜውን ጠብቆ ስልጣን ዘላለማው አይደለም ሊሆንም አይችልም እና አብይ አህመድ የሚወርቁ ሰዎች ናቸው ምክንያቱም ሀገሪቷን አራክተው መምራት ያልቻሉ ስለሆነ በህዝብ ዘንድ የነበራቸውን ተቀባይነት ድምጥማጡን አጥፍተው እንግዲህ ህዝብ የተቀበላቸው ሰላም ያመጡልኛል ብሎ ነው እንጂ ጦርነት ያቀጣጥሉኛል ብሎ አይደለም ፍትህ እኩልነት ነፃነት በኢትዮጵያ ውስጥ የህዝቡ ጥያቄ እንደሆነ ማንንም ያውቃል ይሄን እየሰበኩ የመጡ ሰዎች ዛሬ በኢትዮጵያኖች ላይ እየፈጸሙ ያሉት ግፍና መከራ ተዘርዝሮ የሚያልቅ አይደለም ስለዚህ ይሄ እስካለ ጊዜ ድረስ በምንም አይነት ሁኔታ ኮሚሽን ብታቋቁም የሰላም ኮሚሽን ቅባጥርሴ ያልክ ዲስኩር ብታሰማ ድግስ ብትደግስ ሰላም ሊመጣ የሚችልበት ሁኔታ የለም አሁን ደግሞ ያው ከውስጥ ካለው ችግር ሳንወጣ እንደገና ደግሞ የውጭ ኃይሎች ተሰልፈው ደግሞ ኢትዮጵያን ለከባድ አደጋ እና ወደ ጦርነት የበለጠ አስከፊ ወደሆነ ግጭትና ሰቆቃ ከአካባቢ ሀገሮች ጋር ጭምር ማለት ነው ወደ ጦርነት በሚያስገባው አቅጣጫ ስለሆነ አብይ አህመድ ኢትዮጵያን እየመራ ልንለው አንችልም አክቹአሊ ወደ ገደል እየመራ ነው ስለዚህ እነዚህ ኡነታዎች ካልተቀየሩ ጊዜ ድረስ መሰረታዊ የሆነ ነገር የአመራር ችግር ነው ማለት ነው የአመራር ችግር እስከሆነ ጊዜ ድረስ ኢትዮጵያ ለዚህ ሁሉ ትርምስ የደረጋት ያለው አብይ አህመድ ደግሞ የዚህ የመፍትሄው አካል ሳይሆን የችግሩ ምንጭ በዋነኛነት ተጠያቂ እሱና ያው በሱ ዙሪያ የተኮለኮሉት ጋሻጃግሬዎቹ የፈጠሩት ክራይሲስ ነው አርቲፊሻሊ የተፈጠረ ክራይሲስ ነው እንጂ ኢትዮጵያ ማረጋጋት እና ወደ ሰላም መምራት ከባድ የሚሆነ ነገር አይደለም ለምን
አሁን ባለፉት 8 ዓመታት የተካሄዱትም ያሉት ጦርነቶችን ብታይ ምንጫቸው የአመራር ችግር ነው እንጂ አሁን አማራ ክልል የአማራ ህዝብ ጥያቄ ግልጽ የሆነ ጥያቄ ነው። አንደን ጥያቄ መፍታት ከባድ የሚሆንም ነገር አልነበረም። እነሱ ግን ምንድነው ያደረጉት? ወደ ትጥቅ ማስፈታት ያውም ከባድ የሆነ ችግር የሴኩሪቲ ችግር ህወሓት ትጥቅ ሳይፈታ ማለት ነው። ህወሓት ያን ሁሉ ጦርነት ቀስቅሶ ለአገሪቷን ለመከራና ለችግር የዳረጋት ኃይል ትጥቅ ሳይፈታ የአማራን ገበሬ ትጥቅ ለማስፈታት ሰራዊት ነው ያዘመቱት። የአገሪቷን ሰራዊት ነው ያዘመቱት ባልደረሰባቸው ሁኔታ ማለት ነው። በትግራይ ክልልም የትግራይ ክልል እንግዲህ ከጦርነቱም በኋላ አላገገመም፣ እንዲያገግምም አልተደረገም። አሁን ደግሞ ነገሮች የተባባሱ መጥተዋል። የኤርትራ ኃይሎችና የትግራይ ኃይሎች በአንድነት የተሰለፉበት ሁኔታ ስላለ የሚካሄደው ጦርነት እንደሚያስቡት ቀላል አይሆንም። እነሱ እንግዲህ አብይ ምንድነው በተደጋጋሚ ሲናገር ሰምተዋል። እኛ ሚሊዮኖችን መለመላለን በአንድ ሳምንት በሁለት ሳምንት ምንድነው የሚለው ማገዶ አለን ነው የሚለው። ለጦርነቱ ማገዶ አለን። ይሄ ማገዶ ግን ሞኝ አይደለም፣ አይዋጋም። ለምን ይዋጋል? የሰራዊት አባላት የሆኑ ኢትዮጵያውያን ወገኖቻችን ከፊሎቹም ሶሻል ሚዲያ ላይ ስላሉ ያውቁታል፣ ይወጡም ይናገራሉ። ጦርነት ሰልችቷቸዋል። ጦርነት ሰለቸን እያሉ እየተናገሩ አይደለም እንዴ? አንፈልግም እጅ የሚሰጡት ለምንድን ነው? መዋጋት አቅቷቸው አይደለም እኮ ገሎ መግደል መገዳደል ለአንድ ሰራዊት ቀላል ነገር ነው። ምክንያቱም የሚተኩሰው ነገር እስካለ ድረስ መግደል ይችላል። ግን ከነመሳሪያቸው አንድ ጥይት ሳይተኩሱ አይደለም እጅ የሚሰጡት። ለምንድን ነው የሚሆነው? ምክንያቱም የመዋጋት ፍላጎት የላቸውም፣ ኮዝ ደግሞ የላቸውም፣ የሚዋጉበት ኮዝ የላቸውም። እነዚህ ወገኖች አያሳዝኑም? እነዚህ ያሳዝናሉ። ምክንያቱም ከህዝባቸው አልሆኑም፣ ከሀገራቸው አልሆኑም፣ ከቤተሰቦቻቸው አልሆኑም። በጣም ከባድ የሆነ መከራ ነው ራሱ ሰራዊቱ ላይ የወረደው። ስለዚህ አንደኛ ሰራዊቱ በየአቅጣጫው ጦርነት ሊያካሄድ የሚችልበት ሊዋጋ የሚችልበት አቅምም የለውም። የማንም ሀገር ሰራዊት የለውም። የአሜሪካ ወታደሮች እንኳን ኢራቅ ሄደው ባሰቡት መጠን ሊዋጉ አልቻሉም። ምክንያቱም ውጊያ ነው፣ በእነሱ ይሞታል፣ በሚገሉትም በኩል ሌላው እየተነሳባቸው ነው የመጣው። ምክንያቱም በሁለቱም ጦርነት ሲካሄድ የሚደርሰው ጉዳት የበለጠ ሰዎችን እያነሳሳና በቁጭትና በንዴት ወደ ጦርነት የሚሄዱበት ነው። አፍጋኒስታን አሜሪካ በምን አይነት ሁኔታ እንደወጣች እናቀለ እንደ በአቅምና በወታደራዊ ጋጋታ አይደለም ጦርነት እኛ እንደዚህ እናረጋለን እንደጉታል። አሁን ካድሮቹ በባሌም ይሁን በቦሌ ወደብ እናመጣለን እንዲህ አይነት ስብከቶች ወደ ጦርነት ነው አገሪቷን ሊመሩ የሚችሉት እንጂ የወደብ ችግር በሰላማዊ መንገድ ሊፈታም የሚችል ከዚህ ፊትም ስምምነት የተደረገበት ሁኔታ የነበረበት ስለነበር ያንን አፍርሰህ አሁን በኃይል ታስተገብረው የምትችልበት ሁኔታ የለም። ያለው የሀገሪቷ ሁኔታ የኢኮኖሚውም አጠቃላይ የፖለቲካው ኢኮኖሚያዊ ሁኔታ ማይፈቅድም፣ ዓለም አቀፋዊ ሲስተሙ ማይፈቅድም። ይሄ ባክዋርድ የሆነ በጣም ኋላ ቀር የሆነ አስተሳሰብ ነው። በአሁኑ ጊዜ በጦርነት ችግሮችን እንፈታለን ብሎ ማሰብ ይሄ ጀብደኝነት፣ አቢጋ ያለው ጀብደኝነት ለኢትዮጵያ አዋጣት። ስለዚህ አሁንም መፍትሄው ያለው መፍትሄ ሊመጣ የሚችል ከሆነ በዋነኛነት መንግስት ጋር መንግስት የሚባለው ኃይል ግን እንደ መንግስት የተንቀሳቀሰ አለመሆኑ ትልቁ ችግር። በአሁኑ ጊዜ ጠብጫሪው መንግስት ነው፣ ጦርነት የሚያካሂደው መንግስት ነው፣ ህዝብ የሚፈጀው መንግስት ነው፣ በህዝብ ላይ ግፍና በደል እየፈጸመ ያለው መንግስት ነው። ከጎረቤት ሀገሮች ጋር ኢትዮጵያ በሰላም እንዳትኖር እያተራመሰ ያለው መንግስት ነው። ስለዚህ መንግስት ልንለው የምንችል አይደለም። የ4 ኪሎ የተቀመጠው ቡድን መንግስት ልንጠራ የምንችል አይደለም። የችግሩ ዋና መንስኤ በነይታ ነው። እንደ ስልት የሚጠቀም ነው። አስታውሳለሁ ህዳር 2016 ዓመተ ምህረት ኮንሰርንድ ሲቲዝን አገር ወዳድ ዜጎች አንዳንድ የፖለቲካ ፓርቲ ውስጥ ያሉ በአማራም በትግራይም በኦሮሚያም የሚካሄዱ ጦርነቶች ህዝብ ጨራሽ ናቸው፣ ንብረት አውድመዋል፣ ብዙዎችን ለስደት ዳርገዋልና
በአስቸኳይ ጦርነቱ ይቁምና ሁሉን አሳታፊ ውይይት ይደረግ የሚል ቅስቀሳ የአደባባይ የህዳር 30 የሚባለውን ሰልፍ ጠሩ። ሰልፉን አስተባባሪዎች በወረንጦ ለቅሞ ብርሃኑ ጁላ ሲናገር አስታውሳለሁ። እነዚህ ሰልፉን የጠሩ አካላት የፋኖ የከተማ ክንፍ ናቸው ነው ያለው። የአንድ ኤታማዦር ሹም በማያገባ ፖለቲካዊ ጉዳዮች ላይ ፈርጆ ነው የገባበት እና በዚህ ደረጃ ጦርነት ይቁም፣ ሰላም ይምጣ፣ ሁሉን አሳታፊ ውይይት ይደረግ ያሉ ሰዎችን በጠላትነት የሚፈርጅ ኤታማዦር ሹም ያላት ጠቅላይ ሚኒስትር ያላት ሀገር ነች። እነዚህን ግለሰቦች ዝዋይ ወታደራዊ ማሰልጣኛ አንዳንድ ሁርሶ ምናምን ከባድ ወባ ያለበት ቦታ ላይ ወስዶ አሰቃይቶ ለበሽታ ዳርጎ አንዳንዶቹ እንደውም ድምጻቸው ከዛ በኋላ ይጠፋሉ። የአፓው ሊቀመንበር የነበሩት አይረሳኝም፣ የአዲስ አበባ ዩኒቨርሲቲ መምህር የነበሩት አቶ አበራ ለከባድ የጤና እክል ተዳርገው ሆስፒታል ገብተው በስንት ሕክምና ነው የተሻላቸው። አሁን ድምጻቸውንም በብዙ መልኩ ሰምተን አናውቅም፣ የህመምም ጉዳይ ስላለ ነው። ስለዚህ ጦርነት ስልጣን ላይ ለመቆየት መጫወቻ ካርዱ ነው ማለት ይቻላል። እኔ በጣም ነው የሚገርመኝ የሰው ልጅ በዚህ ደረጃ እያለቀ አንተ ከተማ ላይ ብልጭልጭ ሰርተ ሪባን ቆርጥ ያለው ትላለ። በአማራ በኦሮሚያ በትግራይ ገበሬዎች ላይ ደግሞ ድሮን ከባድ መሳሪያ ዝንባ አንገት ቆርጣል። እንደው ምጸቱ እጅግ የሚደንቅ ነው። ያውም ገንዘቡ ደግሞ በልመና የሚመጣ ነው። ዩኤኢ ከምትባል ሀገር 10 ሚሊዮን ምናምን ያላት ከተመሰረተች 70 ዓመት ያልሞላት ሀገር እችን ጥንታዊት ታሪካዊት በጣም ግዙፍ የሆነች ሀገር በእጅ አዙር እየገዛች እዚህ ደረጃ ደርሰናል ብዬ ነው የማስበው። አሁን አብይ የሚመራን እኔ ቢን ዛይድ በሚባለው የዩኤኢ ንጉሳዊ ቤተሰብ ይመስለኛል እና ገንዘቡ እስከተገኘ ድረስ ማንኛውንም ነገር ያደርጋል። አሁን ከኤርትራ ጋር ያለው ትንኮሳ ያልከውም እጅግ ከባድ ነው። ከጦርነት መቼ አረፍን? በጦርነት የወደሙ ንብረቶች በትግራይ በአማራ በኦሮሚያ መልሶ ለማቋቋም እኮ ኢትዮጵያ 30-40 ዓመት ይፈጅባታል። በቢሊየን በትሪሊየን ዶላር ነው የሚያስፈልገው። የአማራ ክልል 5000 ትምህርት ቤቶች ወድመዋል ብሎ የክልሉ ትምህርት ቢሮ ያወጣው መግለጫ ያሳያል። ወደ 4.5 ሚሊዮን ተማሪዎች ወደ ትምህርት ቤት መሄድ አልቻሉም። በትግራይ ተመሳሳይ ነው። እንዳጉ ላይ የነበረውን ረሃብ እናስታውሳለን። ሆስፒታሎች ወድመዋል፣ ጤና ጣቢያዎች ወድመዋል። ድሮን እነሱ ላይ ነው የሚጣለው። በአማራ ክልል እኮ በሚገኙ ጤና ጣቢያዎች ያውም በክልሉ ከሚገኙት 40% ከሚገኙ ጤና ጣቢያዎች የተመዘገቡ ልጃገረዶች ወደ 5000 የሚጠጉት በመንግስት የጸጥታ ኃይሎች ወታደሮች ተደፍረዋል ብለው ሪፖርት ተደርጓል። የክልሉ የምሁራን መማክርት ነው ሪፖርት ያወጣው። ጦርነት ይዞ የሚመጣው መዘዝ ቀላል አይደለም። ገበሬው ማረስ አልቻለም፣ ማዳበሪያ አያገኝም። መሬቶቹ በጥይት ነው እየታረሱ ያሉት፣ በከባድ መሳሪያ ነው እየታረሱ ያሉት። እንዴ ከ2013 ከ2015 በነበረው ጦርነት ህዝባዊ ማበላለከው ምናምን አሉ። እንግዲህ ብልጽግና እንደነገረን ህወሓት ከደብረሲና መጥቶ አማራንና አፋር ክልልን አውድሞ ከዛ በኋላ በተራው ደግሞ እሱ የወደመበትን ስናስበው እኮ እጅግ የሚዘገንን። ከዛ እንደገና አላርፍ ብለ በዚህ ህወሓትን ለማደቀቅ ከአማራ ጋር እጅና ጓንት ሆነ ገባህን፣ ኤርትራ ጋር እጅና ጓንት ሆነ ገባ ደቀቅ። አሁን ደግሞ አማራን ለማደቀቅ ሌላውን በአጋርነት ጥሪ ታደርጋለህ። እጅግ የሚያም ነገር አለ። እንዴት እንዲህ አይነት ግለሰቦች እንዲህ አይነት ቡድን ላለፈው 8 ዓመታት ኢትዮጵያኖች ጫንቃ ላይ ተቀምጦ ሊቆዩ ይቻለ ነው? እንግዲህ የሚገዳደሩ ኃይሎች መጥተዋል፣ ትጥቅ አንስተው የሚፋለሙ። የመጀመሪያው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ነው። ሌላ በኦሮሚያ ክልል ኦነሰ የሚባለው የኦሮሞ ነጻነት ሰራዊት ነው። እሱ በብዙ መልኩ አንዳንድ ጊዜ በሃይማኖት በባህታውያን ግድያ ጭምር የሚከሰስ ሆኗል። ንጹሐን ግድያ የሚከሰስ ሆኗል። በተለይ ምስራቅ ምዕራብ ወለጋ የአማራ ተወላጆች አርሶ አደሮች፣ ገበሬዎች ሽመልስ ሸኔ ያድርገው የጃለመሮ ሸኔ ያድርገው አላወቅንም። ለዛ ደግሞ ራሱን ዲፌንድ ማድረግ አልቻለም። የጃለመሮ ቡድን በመሃል ህዝብ እንዴት እየተንገላታ መከራውን እንደሚበላ እያየን፣ አሁን ደግሞ ይህን ጦርነት ሳይጨርስ የተወሰነ ጦርን ደግሞ ክተት። ለየትኛው ጦርነት? በዩኤኢ ገፋፊነት ከኤርትራ ጋር ውጊያ ላደርግ ነው፣ ህወሓትንም መደምሰስ አለብኝ። ያለፈው ሳምንት ተሞክሮ ከጠለምት ጋር በነበሩ ውጊያዎች መከላከያና ህወሓት ተዋግተዋል። በሁለቱም በኩል ሰው እንደተጎዳ ይታወቃል። ያንን አስፍተን ህወሓትን አድቅቀን ወደ ኤርትራ እንዘምታለን የሚል ጥሪ ቀርቧል። ህወሓትን ለመክፈል ደግሞ ከህወሓት ውስጥ የተገነጠሉ አንጃዎችን አፋር ላይ ሀራ መሬት ብላ አሰልጥና አስታጥቀ
እርስ በርስ እንዲጋደሉ ለማድረግ እየተሞከረ ነው። እነዚህ ሁሉ ብልጣብልጥ የሆኑ የሴራ ፖለቲካዎች በንጹሃን ደም በሰው ህይወት ቁማር የሚሰሩ በመሆናቸው እጅግ ይዘገንናሉ። በኢትዮጵያ የመንግስታት ታሪክ ውስጥ ኢትዮጵያኖች እንዲህ አይነት ነገር ገጥሞን አያውቅም። ይህንን የገጠመንን ሳንካ አደገኛ ነገር ተገዳሮት ለመሻገር ግን ዝም ብሎ እንደው ዜናዎችን እየመጡ ነው የሚለውን ዜና መጠበቅ ብቻ ሳይሆን በአጭር ጊዜ ውስጥ የተሳካ ውጤታማ ድህረ አብይ ጭምር ኢትዮጵያ ከዚህ መዓት እንዴት ትወጣለች ብሎ ማሰብን ይጠይቃል። አንዳንድ ጥቂት ልሂቃኖች፣ ድርጅቶች፣ የሲቪክ ማህበራት እንቅስቃሴ እያደረጉ ነው። አቤለው ችግሮቹንም ስናነሳ መፍትሄዎቹ ላይ ምን ይደረግ መረባረብን ይጠይቃል። ኢትዮጵያ ታማለች። በየቀኑ እንግዲህ ዛሬም ድሮን እየተጣለ ነው፣ መድፍ እየተተኮሰ ነው፣ ንጹሃን ዜጎች እያለቁ ነው። የመብት ምናልባት የነፃነት ታጋዮቹ ማንኛውንም ዋጋ ለመክፈል የቆረጡ ናቸው። እነሱን ለመበቀል ግን ንጹሃን ዜጎች እንደ ሰብአዊ ጋሻ የማድረግ አዝማሚያ እየተመለከትን ነው። ከዚህ አጠቃላይ ችግር እንዴት እንውጣ ነው። በውክልና ጦርነት ውስጥ ቢንዛይን የሚያዝ ዩኤኢ አለቃ የሚያዘውን ለመፈጸም ማንኛውም ነገር ከማድረግ ወደኋላ አይመለስም። ምናልባት አሁን ሳውዲ አረቢያ በዚህ ቤኒሻንጉል ክልል ላይ የጦር ካምፕ ዩኤኢ ያቋቁማለች፣ ያ ተገቢ አይደለም የሚለውን ተግሳጽ ከሰጠች ምናልባት ረፍት ልናገኝ እንችላለን፣ ግን አይታወቅም። እንደ ምክር ሀሳብ ግን ምን ይሁን የሚካሄዱ ጦርነቶች አሉ የሀገር ውስጥ። በውክልና ደግሞ በቀጠናው ላይ ኢትዮጵያ በብጥባጭነት የተፈረጀች ነው። ቀጠናው ውስጥ እንዴት ይረጋጋ የሚለውን በአንተ በኩል አጭር የመፍትሄ ሀሳብ ካለ እድሉ ልስጥ ነው። የታችን በዛው እናጠቃላለን። ሳውዲ አረቢያና በነ ግብጽ እንደምታውቀው በኢትዮጵያ ላይ በረጅም ጊዜ ያላቸው አቋም ግልጽ ነው። ስለዚህ አሁን ፈርቀዶላቸዋል። ያውን በኢትዮጵያ ውስጥ ያቋቋሙት የሱዳን አርኤስኤፍን ትሬን ለማድረግ ያቋቋሙት ካምፕ መዘዝ ብዙ ነው የሚሆነው። ምክንያቱም እንደምታውቀው ዩኤኢ እና ሳውዲ አረቢያ ከባድ የሆነ እንትን ያላቸው ቅራኔ ነው ያላቸው። የነሱ ቅራኔ ወደኛ ነው የሚመጣው፣ ወደ ሰብ ሪጅኑ ነው እየመጣ ያለው። ለምን እነሱ ይሄንን አቁም በማለት ሊያቆሙ የሚችሉም አይደሉም እንደምታውቀው። ስለዚህ እነሱ ባጸፋው በኢትዮጵያ ላይ ያደራጃሉ። እነሱ ገንዘብ አላቸው፣ አቅም አላቸው። እንደሚታወቀው ሳውዲ አረቢያ ትልቅ አቅም ያላት ሀገር ነች። ስለዚህ ያው ይሄ ሆርን ኦፍ አፍሪካ እንደሚታወቀው የአፍሪካ ቀንድ በዓለማችን ላይ በከፍተኛ ደረጃ ትጥቅ መሳሪያ ከሚፈስባቸው አካባቢዎች አንዱ ነው። ለዚህም ነው በቀዝቃዛ ዓለም ጦርነት ወቅት ያው በሶቪየቱ ካምፕና በአሜሪካኖቹ ቅራኔም ስለነበረና በአካባቢው ስፌር ኦፍ ኢንፍሉዌንስ የሚሉት ወይንም የተጽዕኖ አካባቢያቸውን ለማስፋት ይሻኮቱ የነበረበት ሁኔታ ስለነበር በኢትዮጵያና በሶማሊያ በኩል ይደረግ የነበረው ጦርነት ይሁን በሁለቱም ኃይሎች የአሜሪካንም የሶቪየት ኃይልም እጃቸውን ያስገቡበት ሁኔታ ነበር እንደሚታወቀው። ስለዚህ እልቂቱም ከባድ ነበር። አሁን ደግሞ የቀዝቃዛ ዓለም ጦርነት አክትሟል፣ ግን ደግሞ በአካባቢው ትርምስ የሚፈጥሩ ኃይሎች አሉ። ሳውዲ አረቢያ አንዷ ነች፣ የተባበሩት አረብ ኤሚሬትስ ሌላዋ ነች። ግብጽ ደግሞ በኢትዮጵያ ላይ የቆየ ኢንተረስት ያላት ሀገር ስለሆነች በአባይ ምክንያት ተቋሚዎችን ስታደራጅም የነበረው ስታሳጥቅም የነበረው በዋናነት ህወሓትን ጨምሮ ኢፒኤልኤፍን ግብጽ እንደነበረች ይታወቃል። አሁን ደግሞ ሁኔታው የተመቻቸላቸው አብይ አህመድ የተመቻቸ ሁኔታ ስለፈጠረላቸው ከባድ የሆነ ትርምስ በዚሁ ምክንያት ሊፈጠር እንደሚችል የበለጠ ማለት ነው። አሁን እስካሁን ከነበረው የበለጠ ምቹ ሁኔታ ስለተፈጠረላቸውና እጃቸውንም ለማስገባት ሌጂቲሜት የሆነ ወይንም ጀስቲፋይ ሊያደርጉት የሚችሉበት መሰረት ስላላቸው ከባድ የሆነ ትርምስ ነው የሚፈጠረው። ምንም ጥያቄ የለውም። መፍትሄ ምን ሊሆን ይችላል? ያው ከዚህ በፊትም በተደጋጋሚ ያለው ነው። ይሄ አሁን በተቋሚ ጎራ ያለው ምን ማድረግ አለበት የሚለው ብዙ ምክክር የሚያስፈልግ ነው። ራሱም የተበታተነ ኃይል ስለሆነ ለሀገሪቷን በሚጠቅም አቅጣጫ እየተንቀሳቀሰ አይደለም። ራሱ ነው ነፃነት፣ እኩልነት፣ ፍትህ ምናምን የሚል መዝሙር ቢያሰማም ግን ደግሞ ራሱ ተሰባስቦ በመሰረቱ ዋጋ ባለው መልኩ እየታገለም ስላልሆነ
ያ ምን ሊደረግ ይገባል የሚለውን ነገር ለጊዜው እንተው ምክንያቱም ይሄ ብዙ ሊሰራበት የሚገባ ነገር ነው እቺን ሀገር ማዳን ከተፈለገ ማለት ነው ለምን ይሄ መንግስት ቢወድቅ እንኳን ሊፈጠር የሚችለውን ትርምስ ሊያስተካክል የሚችል ሀገሪቷን ወደ አቅጣጫ ሊመራ የሚችል ኃይል መፈጠር አለበት ያለዛ ከባድ ነው የሚሆነው ይሁንና ግን ከመፍትሄ አንፃር ይሄ ሁሉን አቀፍ መፍትሄ ነው ሊመጣ የሚችለው ማለት በሚፈለግ ሁኔታ በኢትዮጵያ ውስጥ መረጋጋት እና ሰላም ሊያመጣ የሚችለው ኢንክሉዲንግ የመንግስት ነው በዋናነት አሁን ለዚህ ሁሉ ትርምስ ተጠያቂ ሆነውና በመንግስት በኩል ጄኒን በሆነ ሁኔታ ሰላምና መረጋጋት በኢትዮጵያ ውስጥ ለመፍጠር ሊንቀሳቀስ የሚችልበት ሁኔታ ካልፈጠረ ወይንም ደግሞ ከልብ በዛ አቅጣጫ እንቅስቃሴ ካላረገ ለራሱም ለመንግስትም ለሀገሪቷም ከባድ የሆነ ነገር ነው ከጦርነት ማንንም እንደማያተርፍ በተደጋጋሚ የሚባል ነገር ነው ኢትዮጵያ ህዝብ ይሄንን ዲስኩር ሰምቶታል ከጦርነት አናተርፍም ከፍጅት አናተርፍም ከሰብአዊ መብት ረገጣ የምናተርፈው የለም ፍትህ ያስፈልጋል ነፃነት ያስፈልጋል ዲሞክራሲ ስርዓት ያስፈልጋል ይሄን እነሱም ሰምተውታል ያቁታል ግን ደግሞ ያው ስልጣን አባልጓቸው አገሪቷን ወደ ተሻለ አቅጣጫ ከመምራት ይልቅ እጅግ ወደ ከፋ ትርምስና ወደ በለጠ ውጥንቅጥ ውድመት እየመሯት ነው ያለው ስለዚህ በእነሱም በኩል መልሰው ሊያጤኑት ይገባል እንደኔ እምነት ምክንያቱም ከዚህ ማንም ሊያተርፍ የሚችል የለም ነው በረብረብ ይሄ መንግስትም ሊወድቅ ይችላል ግን ይሄ መንግስት ከወደቀም በኋላ ደግሞ ሌላ ትርምስ ነው የሚፈጠረው እንጂ ምንም ለኢትዮጵያ ሊበጅ የሚችል አቅጣጫ ሊያሳይ የሚችል ያንንም ቴክ ኦቨር ማድረግ የሚችል ኃይል ስለሌለ ማለት ነው የለም ይሄንን ሀቅ ማመን አለበት መንግስት ወደቅ አለበት በሚለው ሁሉም ይስማማል ይሄ መንግስት ማክተም አለበት ግን ደግሞ ከዛስ በኋላ የሚለው ነገር ራሱ ወሳኝ የሆነ ጥያቄ ነው ከወደቀስ በኋላ እነማን ናቸው የኢትዮጵያ ህዝብ ሊያምናቸው የሚችል ህዝቡን ወደ አንድ አቅጣጫ ሊመራ የሚችል አንድ አርጎ አገሪቷን አረጋግቶ ሰላም ፍትህና እኩልነት ሊፈጥር የሚችል ኃይል አለ ወይ ብትል አይደለም ኃይል አንድ ግለሰብ መጥራት ነው ይቸገራል በአሁኑ ጊዜ ያለው ክራይሲስ ይሄን ያለው ስለዚህ ብዙ ሊሰራበት የሚያስፈልግ ነው ይሄ በአንድ ጊዜ በተወሰነ ደቂቃ ምክክር ሶሉሽን ልንጠቁም የምንችልበት ሁኔታ የለም እውነታው ያ ነው ግን ደግሞ ውይይቱ ቀጣይ በሆነ ሁኔታ መደረግ አለበት ከውይይት መፍትሄ ይገኛል ከሚል አንፃር ማለት ነው እንጂ ከልብ ተነሳሽነት ቢለው ከመንግስት ጀምሮ ይሄን ጦርነት አቁሞ አገሪቷን ከጎረቤት ሀገሮች ጋር ዙሪያውን ከማናቆርና ወደ ጦርነት ከመምራት ይልቅ ከዛም ለናተርፍ የምንችልበት ሁኔታ ፈጽሞ ስለሌለ ማለት ነው አገሪቷ አለውና እጅግ አደጋ ውስጥ ስለሚወድቅ ማለት ነው ይሄን ሁሉ ከግንዛቤ አስገብቶ ወደ ተሻለ አቅጣጫ አገሪቷን እንድትመራና ሁሉን አቀፍ የሆነ መንግስት በዚህ ሁኔታ ሊቀጥል አይገባው ምክንያቱም ያንድ ቡድንና ያንድ ግለሰብ ፍላጎት ነው አሁን በኢትዮጵያ ህዝብ ላይ ተጭኖ ያለው ሁሉን አቀፍ የሆነ በኢትዮጵያ ውስጥ እንግዲህ ለዚህ ሁሉ ትርምስና እልቂት ዋና ምክንያት የሆኑ ምክንያት ተጻራሪ የሆነ ፍላጎት ያለበት ሀገር ስለሆነ ማለት ነው ብዙ ተጻራሪ የሆኑ ፍላጎቶች አሉ እነዚህን ሊያስታርቅ የሚችል ኮመን ግራውንድ ሊፈጥር የሚችል ስርዓት ያስፈልጋል እንጂ አንዱ ሌላውን የሚጻረርበት ሁኔታ እስካለ ጊዜ ድረስ አንዱ በሌላው ላይ የሚነሳበት የሚያነሳሳበት ከጎሳ ፖለቲካው ተነስቶ ካለው ችግር ተነስቶ እስከ ኢኮኖሚ ኢንተረስት ያለው ውዝግብ ሊፈታ የሚችልበት አቅጣጫ አገሪቷ መሄድ አለባት መፍትሄ ሊሆን የሚችለው ያ ብቻ ነው ሚድል ግራውንድ ማግኘት የምትችልበት ሁኔታ ካልፈጠርክ እና ተቃርኖም ከጊዜ ወደ ጊዜ እየሰፋ የሚሄድበት ሁኔታ እስካለ ጊዜ ድረስ ያው ጦርነት ትርኪት ነው ያው ያለም ውራ ሆነን እንቀጥላለን አብይ አህመድ እንደሚለው ኢትዮጵያ የዛሬ 20 አመት እና 30 አመት በአለማችን ካሉ ሀያላን መንግስታት ሁለተኛው የምትሆንበት ሁኔታ የለም ቅዳት ነው ምንም ወደዛ አቅጣጫም ሊመራ የሚችል ነገር የለም መጨረሻ ከዓለማችን መጨረሻ ሀገር ተርታ አሁን ማንንም መነሳት የለም ወደፊትም ከዛ አሁን ካለችበት በከፋ ሁኔታ ነው ወደ ኋላ የምትመለስ ምክንያቱም
በአንድ በኩል ልማት ያልክ ነው እየገነባ በሌላ በኩል የምታፈርሰው ከሆነ በምንም አይነት ሁኔታ ለሀገር ሰላምና መረጋጋት እንዲሁም ፍትህ እኩልነትና ኢኮኖሚ ብልጽግና ማምጣት የምትችልበት ሁኔታ የለም። ይሄ ሐሰተኛ ሐሳብም ነው ዲስኩርም ነው እና ከዚህ አንፃር ከግዥት ሊወጣ የሚችል መንግስት ያስፈልጋል ነው በኢትዮጵያ ሪያሊቲ ላይ በኢትዮጵያ ተጨባጭ ሁኔታ ላይ መሰረት ያደረገ ተጻራሪ ኃይሎችና ተጻራሪ ፍላጎቶችን ሊያስታርቅ የሚችል ሁሉም በጋራ ሊቀበላት የሚችል ኢትዮጵያ ልትፈጠር ይገባል። ይሄ እንግዲህ በዋናነት በተለይ የመንግስት መዋቅር እንደገና ሊዋቀርባት የሚገባ አገር ነች። ግን መንግስት አየህ ፍላጎቱ አሁንም በተለይ የአብይ አህመድ ፍላጎት ያው ንጉስ ሆኖ መኖር እንደፈለገው ማለት ነው። ቅዠቱን ሁሉ ህዝብ ላይ መጫን የፈለገ ግለሰብ ስለሆነ ሀገሪቷን አይመራት በቅዠት ነው እንጂ መቼም በራዕይ አይደለም ኢትዮጵያ የተመራች ያለችው። በራዕይ ቢሆን ይሄ ሁሉ በ8 አመት የተፈጸመው በህዝብ ላይ የተፈጸመው በደልና ግፍ እልቂትና ረሃብ ቸነፈር በኢትዮጵያ ውስጥ አይመጣም ነበር። ቅዠት ስለሆነ ነው እንጂ ራዕዩ የተደሰኮረው ራዕይ እውነት ቢሆን ኖሮ በተሻለ አቅጣጫ እንሄድ ነበር እና አይ ቲንክ መፍትሄው ከሪያሊቲ መነሳት ነው። ከሪያሊቲ ከተነሳ ሰው ሁሉ መፍትሄ ያጣል።